እርስ በርስ የመዋደድ የመተዛዘንና የመፈቃቀር በዓል የሆነው የታላቁ የረመዳን ወር ተጠናቆ በመጨረሻው ቀን በደስታ ቀን ኢድ አልፈጥር ላይ እንገኛለን። እንኳን አደረሳችሁ ውድ ታዳሚያን፣ ውድ ተመልካቾቻችን በያላችሁበት እንኳን አደረሳችሁ ለማለት እንወዳለን። ኢድ ሙባረክ። አሁን አንድ እንግዳ ነው ይዤላችሁ የቀረብኩት። እኔ እንግዳችን በኬሚሴ ከተማ እዚህ የምትገኙ ተመልካቾቻችን ታውቋቸዋላችሁ። በእርግጥ በእያንዳንዱ ቤት ላሉ ተመልካቾቻችን ደግሞ የግድ ማስተዋወቅ ይኖርብናል። እኔ እንግዳችን ዶክተር አረቡ ሀሰን ይባላሉ። በኬሚሴ ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። ከሰሞኑ እንግዲህ በኬሚሴ ሆስፒታል በተለያዩ የሚዲያ አማራጮች ሲዘዋወር የነበረ አንድ ታሪክ ተመልክተናል። ከዚህ ታሪክ ጀርባ ያሉ ታላቅ ሰው ናቸው። ዶክተር እንኳን አደረሱት። እንኳን አደረሰን። ዶክተርን እበልጣቸዋለሁ በእድሜ ያው የማዕረጉ ነገር ያዘኝና ነው እንግዲህ አንቱ እያልኩ ማወራ አንተ እያልን እንቀጥላለን። በጣም ደስ የሚል ታሪክ ሰምተናል ወደዚህ ወደ ኬሚሴ አካባቢና ከፈረሱ አፍ እንደሚባለው ከእርሱ አንደበት ምንድን ነው የተፈጠረው ነገር የሚለውን ነገር ብንሰማ ደስ ይለኛል። እሺ፣ አመሰግናለሁ። መጀመሪያ ያው ታካሚያችን ክትትል ስታደርግ የነበረው በሆስፒታላችን በኬሚሴ አጠቃላይ ሆስፒታል ክትትል ስታደርግ ነበር። ምጥ ከመምጣቱ በፊት የእንሽርቷ የሚባል ነገር አለ። እሷ የእንሽርቷ መፍሰስ አንገጧት ነበር እና በዛ ምክንያት ከሆስፒታላችን መታ ሆስፒታላችን ምጥ ማስጀመሪያ የሚባል መድኃኒት አለ። በሕክምናው አጠራር ኢንዳክሽን የምንለው እሱም ካስጀመርን በኋላ በሰላም ምጡ ተጠናቀቀ። ልጅ ከተወለደ በኋላ ከፍተኛ የሆነ የደም መፍሰስ አጋጥሞን ነበር እና እንደዚህ አይነት ነገር ያው ብዙ ጊዜ ሊያጋጥም ይችላል። የደም መፍሰስ ብዙ ጊዜ ሊያጋጥመን ይችላል። የታካሚያችንን ሁኔታ ለየት የሚያደርገው ነገር በሆስፒታላችን ምንም አይነት የደም እንትን አልነበረን፣ ደም ሳይኖረን ነው እንደዚህ አይነት ነገር የገጠመን ማለት ነው። እንደዚህ አይነት ችግሮች ሲኖሩ ኖርማሊ ወደ ደሴ ሪፈራል ሆስፒታል ነው የምንልካቸው። ሆስፒታል ውስጥ ምንም ደም አልነበረም? ምንም ደም አልነበረም በሆስፒታላችን ማለት ነው። ታካሚዋ የሚሆን ደም ስለሌለ ነው ወይስ በአጠቃላይ የደም ክምችት ችግር አለ? በአጠቃላይ የደም ክምችት እጥረት ነበረ ሆስፒታላችን ላይ። ስለዚህ እንደዚህ አይነት ችግሮች ሲኖሩ ያው ወደ ደሴ ነው የምንልከው፣ ደሴ ሆስፒታል ነው የምንልካቸው። ነገር ግን የታካሚያችን ትንሽ አፋጣኝ ነበረ እና ደሴ መድረስ የማትችል ነበረ። ከወለደች በኋላ በጣም ከፍተኛ የሆነ የደም መፍሰስ ነበረ። ከዛ ኦፕሬሽን መደረግ ነበረበት እና ከሌሎች ሆስፒታሎች ደም ለማሰባሰብ ነበረ ሙከራ ያደረግነው። ለምሳሌ እዚህ ኬሚሴ ካለው ከሂል አፍሪካ ካልኖረም ከሌላ ከጨፋ ከአጣዬ ሁሉ ሜዲካል ዳይሬክተራችን ዶክተር ሰይድ ይባላል። እሱ ተባብሮናል። ኦፕሬሽኑን ደግሞ የሰራ ነው እኔ የማህፀንና ጽንስ ሐኪም ነኝ። ከኔ ጋር የነበሩ አሉ ኤመርጀንሲ ሰርጂኖች አሉ፣ ኡስማን ይባላል። እንዲሁም የአንስቴዣ ሐኪሞች ዘይኑ የሚባል አለ። እንዲሁም ደግሞ ኦፕሬሽን ላይ የሚሰሩ ነርሶች አሉ፣ ዲዋይፈር የሚባል አለ። እነሱ ከፍተኛ የሆነ ርብርብ ነበር ያደረግነው ማለት ነው። እና ከዛ ኦፕሬሽኑን ለመስራት ደም ያስፈልግ ነበረ። እሱን በሆስፒታላችን ስላልነበረ ሜዲካል ዳይሬክተሩ በማስተባበር እርሱ ራሱ ደም በመስጠት እንዲሁም ሌሎችም የሆስፒታሉ ባለሙያዎችን ይዞ ደም እንዲሰጡ በማድረግ ኦፕሬሽኑን ለማጠናቀቅ ችለናል ማለት ነው። የወለዱት ልጅ ወንድ ሆነ ሴት ነው? የተወለደው ሴት ናት። ሴት ናት። ስለዚህ አረቧ ወይም ሰይዳ መባል አለባት ብዬ አስባለሁ። እንደው የሕክምና ነገር በጣም ውስብስብ፣ በተለይ ደግሞ ይሄ ከወሊድ ጋር የተያያዘ ነገር የመጪውንም ትውልድ የመጠበቅ ያለውንም ትውልድ የመጠበቅ ጉዳይ እናትም ደህና ልጅም ጤና መሆን አለባቸው። በጣም ጥንቃቄ የሚጠይቅ ስራ ይመስለኛል እና በዚህ ሙያ ላይ ሆኖ እስከዚህ ድረስ መታመን መቻል በጣም ትልቅ ተሰጥኦ ነው ብዬ አስባለሁ። ምክንያቱም ሪፈር መጻፍ የመጨረሻው የእናንተ ኃላፊነት ነው ብዬ አስባለሁ አይደል ዶክተር? ካልተሳሳቱ ግን ሪፈር ከምንጽፍ ይቺ ሴትዮ እዛ እስከምትሄድ ድረስ ትሞታለች፣ እዚሁ ትድናለች ብላችሁ የሕክምና ባለሙያዎች ጋር ደም በመሰብሰብ ነው እንድትሰጥ ያደረጋችሁ። በጣም በርካታ ደም ነበር የሚያስፈልጋት ታካሚዋ። እስከ 4 ዩኒት ያስፈልግ ነበር። እስከ 4
እሱ ደግሞ አልነበረንም። ያው ኦፕሬሽኑን ስንጀምር ኖርማሊ ህይወቷን ካተረፍን በኋላ በጣም ደሴም ልንልካት እንችል ነበር ኦፕሬሽን ከተጠናቀቀ በኋላ ማለት ነው። ግን ያው እዚሁ አሰባስበው ሜዲካል ዳይሬክተሩ አሰባስበው ስክሪን ከተደረጉ በኋላ ዋና ዋና የሚባሉ ምርመራዎች አሉ። ደም ከመለገሱ በፊት ኤችአይቪ ምርመራ ይደረጋል። የሄፓታይተስ ቢ ቫይረስ እና የሄፓታይተስ ሲ ቫይረስ እንዲሁም ሲፊሊስ ዋና ዋና ምርመራዎች ተደርገው እየተደረጉ ደሙ ኮሌክት ይደረግና ከዛ በኋላ ያው ኤመርጀንሲ ነገር ስለነበረ ትራንስፊው ተደርጋለች ማለት ነው። 4 ዩኒት ተሰጥቷታል። ከዛ በኋላ ስቴብል ወደ ጽኑ ህሙማን አስገብተን ለ24 ሰዓት እዛ ካየናት በኋላ ከ3 ቀን በኋላ ከሆስፒታላችን በሰላም ልትወጣ ትችላለች ማለት ነው። ሰው ታሞ ሊሞት ይችላል። ለመውለድ ሲል ሲሞት ግን በጣም ያሳዝን ልብ የሚነካ ነገር ነው። ሌላ ትውልድ ለማምጣት ብሎ መሞትና ከዚህ ራሱ ኬሚሴም እና አካባቢው ሌላ አካባቢ ያሉ ነዋሪዎችም ብዙ የሚወስዱት ትምህርት ያለ ይመስለኛል። ከዚህ ታሪክ ምን እንማር? ከዚህ ታሪክ ያው የምንማረው ምንድነው? ያው ደም የመስጠት ደም የመለገስ እንትናችን ልምዳችን ብናከብት ብናዳብር እላለሁ። ምክንያቱም ያው የወላድ እናቶች ህይወት ለማትረፍ እንደዚህ አይነት ችግር ሲገጥም ደም ዋነኛው ምክንያት ነው ከባለሙያቸው ተጨማሪ ማለት ነው። ስለዚህ ደም አቅርቦት እንዲኖር ደግሞ ማህበረሰቡ እዚህ ላይ ንቁ ተሳትፎ ሊኖረው ይገባል ብዬ አስባለሁ። ስለዚህ ዶክተር ለሰራችሁ ስራ በጣም ከልብ ክብር አለን። በዚህ በታላቁ የረመዳን ወር ማገባደጃ በኢድ አልፈጥር በዓል ላይ እዚህ መድረክ ተገኝተው ልምዳችሁንም እንድታካፍሉን ያደረግነው አንድም የደም ልገሳ ባህላችን በጣም ጥሩ አይደለም፣ የምንጎዳ ይመስለናል። ሳንጎዳ የሰዎችን ህይወት ማዳን እንደሚቻል መልእክት ለማስተላለፍና እነዚህን ዶክተሮቻችንን ደግሞ ከጭንቀት እንዲወጡ በቻልነው አቅም ይችን ደማችን በመለገስ እገዛ ማድረግ እንደሚገባን መልእክት ለማስተላለፍ እናንተንም ለማመስገን ነውና ከልብ አመሰግናለሁ ዶክተር። እኔም በጣም አመሰግናለሁ። ለሁላችንም እንኳን አብሮ አደረሰን፣ እንኳን አብሮ አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ።